ማህበራዊ ኃላፊነት ብዙ ጊዜ የሚነሳ ጉዳይ ነው። አብዩ የቤተ ክርስቲያናችን አገልጋይ ከኛ ጋር ስለሆንክ ጌታ እናመሰግናለን። መልካም ውይይት እንደሚኖረን ተስፋ እናደርጋለን። የተወሰኑ ጥያቄዎች አሉን። እነዛን ጥያቄዎች አነሳላለሁ። ለነዛ እንግዲህ መጽሐፍ ቅዱሳዊ ምላሽ ከአንተ እናደምጣለን። የመጀመሪያው ጥያቄ የወንጌል መልእክት በዋናነት ድነት ማለት ነው እና የቤተ ክርስቲያን ማህበራዊ ተሳትፎ ወይም ሶሻል አክሽን የምንለው እነዚህን ሀሳቦች እንዴት ታብራራዋለህ አብዩ? አንዱ ሌላውን ይገፋዋል ወይስ እርስ በርስ ይደጋገፋሉ? ይህንስ የሚደግፍ የስነ መለኮት ቅኝት አለን ወይ? የመጽሐፍ ቅዱስስ ቃል መጥቀስ እንችላለን ወይ? እሺ እንግዲህ እኔም አመሰግናለሁ በጣም ይህን እድል ስለሰጣችሁኝ። ትልቅ እድል ነው። የተነሳው ርዕስም በጣም በዚህ ሰዓት ላይ እኔ በጣም አስፈላጊ ቤተክርስቲያንን በደንብ እንደ ቤተክርስቲያን መሄድ አለባት ብዬ ማስበው ክፍልም ስለሆነ በጣም ደስተኛ ነኝ። እነዚህ ስለጋበዛችሁኝ በዚህ ፕሮግራም ላይ እንግዲህ ወደ ጥያቄው ስመጣ የመጀመሪያው እንግዲህ ወንጌልና የማህበራዊ ፍትህ የሚሉት በተለይ ማህበራዊ ጉዳዮች የምንላቸውን አጠቃላይ ማየት እንችላለን። ግን ማህበራዊ ፍትህ ላይ ትኩረት አድርጌ ማውራት ፈልጋለሁኝ። እንግዲህ ድነት የምንለውን ነገር ስናነሳ ወንጌል እንግዲህ ዋናው ሀሳቡ ድነት ነው፣ የሰው ልጅ ድነት ነው። ስለዚህ ድነት የሚለው ነገር እንዴት ነው ከማህበራዊ ፍትህ ጋር የሚሄደው? ሁለቱም ነገሮች አንዱን ገለል አድርገን አንዱን ይዘን እንሄዳለን ወይስ ይገናኛሉ ወይስ ደግሞ ጭራሽ የሚገፋፉ ነገሮች ናቸው የሚለውን ትንሽ ለማለት እሞክራለሁ። እንግዲህ ይህን ሳደርግ ያው መጽሐፍ ቅዱስ አንድ ጥቅስ ላይ በደንብ ካለውም ጊዜ አንጻር አንድ ጥቅስ ላይ በደንብ ፎከስ አደርጋለሁ። ሌላው ያው አጠቃላይ ደግሞ የመጽሐፍ ቅዱስን ስለሞኩትም ትንሽ በችለውን ያህል ትንሽ ለማውራት ሞክራለሁ። እንግዲህ የወንጌል ሚስጥር የመጀመሪያ ወንጌልን ስናስብ ወንጌል የምስራች ነው። የምስራች የሚሆነው እንግዲህ ምንድን ነው? ለማን ነው የምስራች የሚሆነው የሚለውን ነገር አብረን ማየት ይኖርብናል ማለት ነው። ስለዚህ የምስራች ከሆነ አብሮት ውስጥ መገለጫዎች ይኖሩታል። የምስራች ለምሳሌ በጣም ለተራበ ሰው ምግብ የዛሬ ወር ይመጣል የምስራች አይሆንም። የምስራች የሚሆነው የምስራች ምግብ ይኸው ሲባል ነው። ስለዚህ ያንን ከያዘን ለማን ነው የምስራችነት? የምስራችስ ምንድን ነው የሚለውን የምስራችስ ትርጉሙ ምንድን ነው የሚለውን ነገር እናያለን። እና እንግዲህ ወንጌል ማለት አሁን እንግዲህ እንዴት ነው እየተረጎምን ያለ ነው? እንደው ካለው መነሳና ሳናውቀው ምን አድርገነዋል? ከዚህ ዓለም ማምለጫ አድርገነዋል። በቃ ነፍሳችንን የነፍስ ማምለጫ ነው። ከዛ ውጭ ያለው ጉዳይ እግዚአብሔር አይመለከተውም። እሱ እግዚአብሔር የእኛን ነፍስ ማስመለጫ አድርገን ነው፣ ወንጌልን ማስመለጫ አድርገን ነው ያየ ነው። ይሄ ትክክል አይደለም ብዬ አስባለሁ። ምክንያቱም ወንጌል ከእግዚአብሔር የመጣ ነው፣ በክርስቶስ ኢየሱስ በኩል የተገለጠ ነው። ስለዚህ እግዚአብሔር ምንድን ነው ዓላማው በወንጌል ብለን ካየን እግዚአብሔር እንግዲህ በዚህ ምድር ውድቀት ምክንያት በዚህ በሰው ልጅ በውድቀት ምክንያት የምድር ጉስቁልና በጣም ግድ ብሎት ነው ክርስቶስን የላከው። ስለዚህ ኢየሱስን ግድ ብሎት ሲልክ ጉስቁልናውን ለማስወገድ ነው። ስለዚህ እግዚአብሔር የፈጠረው ፍጥረት መልካም ነው። ዘፍጥረት ላይ እንደምናገኘው እንግዲህ ፍጥረቱ መልካም የሆነ ፍጥረት ነው። ይሄ መልካም የሆነ ፍጥረት ግን በሰው ልጅ ኃጢአት ምክንያት በሰው ልጅ አለመታዘዝ ምክንያት ችግር ውስጥ ገብቷል። ስለዚህ በዚህ ጉስቁልና ውስጥ ደግሞ ትልቁ ተጠቂ ደግሞ የሰው ልጅ ሆኗል፣ ተፈጥሮ ብቻ ሳይሆን። ስለዚህ ለዚህ ጉስቁልና በቃ የሚልበት እግዚአብሔር ከፍቅሩ የተነሳ እንግዲህ ልጁን ሲልክ ራሱ ሰው ሆኖ ሲመጣ እናያለን። ራሱ ሆኖ ሰው ሲመጣ እንግዲህ ምንድን ነው የሚያደርገው ሲባል ለማደስ ነው። ይህን የወደቀውን ምድር ለማደስ ነው። መጨረሻ ላይ ሙሉ ለሙሉ ጠቅልሎ ወደ ክብሩ ለመመለስ ነው፣ ወደ ፈጠረበት ዓላማ ለማምጣት ነው። ስለዚህ ይህን በሚያደርግበት ጊዜ እንግዲህ ምንድን ነው ታዲያ ሲባል አዋጅ ነው፣ የድል አዋጅ ነው። እግዚአብሔር አሸንፈዋል፣ እግዚአብሔር ነግሷል። አሁን ክርስቶስ ኢየሱስ ንጉሥ ነው ወንጌሉ። ስለዚህ ንጉሱ መጥቷል፣ እውነተኛው ንጉሥ መጥቷል። ይህንን የወደቀውን ዓለም ወደ ነበረበት የሚመልስ ወደ ክብሩ የሚመልሰው ንጉሥ መጥቷል። አሁን በሱ ስር ሆኗል ብሎም የሚለው ትልቅ የምስራች ነው። በጨለማ ውስጥ ላለው ብርሃን ይሆናል ማለት ነው። ስለዚህ በኃጢአት ምክንያት የጨለመው አሁን በእግዚአብሔር ስራ በእግዚአብሔር የእድሳት ስራ ስርዓተ ፍጥረቱን እግዚአብሔር ወደ ነበረበት መልሰዋል የሚለውን ነገር ይነግረናል። እንግዲህ ለዚህ ታዲያ የመጽሐፍ ቅዱስ ጥቅስ ምንድን ነው ማንሳት የምንችለው እዚህ ላይ ከተባለ በዋናነት እንግዲህ ኢሳይያስ 61 ላይ ያለውን ጌታችን ሉቃስ 4:8 ላይ የጠቀሰውን ጥቅስ እናያለን። 4:18 ላይ ማለት ነው። 4:18 ላይ እንግዲህ ሉቃስ ላይ ከ17 ጀምሮ ላንብበው። የነቢዩ ኢሳይያስ ጥቅል መጽሐፍ ተሰጠው፣ ጥቅሉንም መጽሐፍ በተረተረው ጊዜ እንዲህ ተብሎ የተጻፈበትን ክፍል አገኘ ይላል። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ፣
እርሱ ቀብቶኛልና ለታሰሩት መፈታትን ለታወሩትን ማየትን እንዳውጅ የተጨቆኑትን ነፃ እንዳወጣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛል ይላል። ስለዚህ እንግዲህ ጌታችን ይህን ጥቅስ እንግዲህ ከኢሳይያስ 61 ላይ ሲጠቅስ ገና አገልግሎቱ ሲጀምር በሉቃስ አገልግሎቱ ሲጀምር የኢሳይያስን ጥቅስ ምኳ ገብቶ ከሰጡት በኋላ ከፍቶ ይህን ያነበው ከዛ በኋላ ወረድ ስንል ይሄ የሰማችሁት ዛሬ ተፈጸመ ነው የሚላቸው ማለት ነው። ስለዚህ ይህን ክፍል እንግዲህ በደንብ ለማየት ምንድን ነው እየሆነ ያለው እየተፈጠረ ያለው ምንድን ነው ከተባለ አንደኛ ለምሳሌ እግዚአብሔር ቀብቶኛል ይላል። እንግዲህ መቀባት ለሆነ ዓላማ ነው። ስለዚህ ቀብቶኛል ይላል። ኢሳይያስ ላይ የተሰጠው ተስፋ እስራኤል ባለችበት ጭቆና ባለችበት መከራ ተስፋ እየሰጣቸው ነው እግዚአብሔር እና እዛ ጋር ያለው እንግዲህ ቀብቶኛል የሚለው የምስራችን ለመንገር ነው። ስለዚህ ምንድን ነው የምስራችሁ ሲባል ራሳቸው የሚያስቡት እንግዲህ ምርኮ ስለነበሩ በባርነት ውስጥ እንዳለ የሚያስቡት ጭቆና ውስጥ እንዳለ የሚያስቡት እና ያ ብቻ ሳይሆን ናቸውም የምርም ጭቆና ከባድ ጭቆና ውስጥ ናቸው። በተለይ ድሆች በጣም ኢሳይያስ መጽሐፍ ላይ በደንብ ነው የምናገኘው። ትንሽ ወደ 2 ምዕራፍ ብንሄድ 58 ላይ ጾማቸውን ይተችባቸዋል። ምን ያደርግልኛል ጾማችሁ? ጾማችሁ እኮ ድሆችን የተራበው እንድታበሉ የታሰረው እንድትፈቱ ነው እንጂ ምን ያደርግልኛል ጾማችሁ ይላቸዋል። ስለዚህ እስራኤሎች በመካከላቸው ራሱ በጣም ከፍተኛ ጭቆና አለ። ስለዚህ ያንን እግዚአብሔር ሙሉ የሚፈታበትን ይናገራል። እንግዲህ ታዲያ ጌታችን ምንድን ነው ነፃ የሚያወጣው ምንድን ነው? እዚህ ጋር ምንድን ነው ነፃ የተጨቆኑትን የሚለው ነገር ካነሳን አንደኛው ኃጢአት ባርነት ነው። የኃጢአት ባርነት እንግዲህ ቅድም ብለናል። ኃጢአት ባሪ አድርጎ ሲይዝ ትልቁ ችግር የተፈጠረው ጉስቁልናን አንጥቷል። ስለዚህ አንዱ በአንዱ ላይ ግፍ አድራጊ እንዲሆን አንደኛው ደግሞ ግፍ ተቀባይ እንዲሆን ያደረገው ኃጢአት ያመጣው ጣጣ ነው። የሰው ልጅ አንዱ በአንዱ ላይ ጌታ እንዲሆን ሳይሆን በፍቅር በህብረት ተባብሮ እንዲኖርና የእግዚአብሔር የሰጠውን ተፈጥሮን የተንከባከበ እንዲኖር ነበር። ኃጢአት ግን ያመጣው ምንድነው? አንዱ በአንዱ ላይ ግፍ እንዲያደርግ አንዱ አንዱን እንዲጨቁን አድርጓል። ስለዚህ ስሩን ዋናውን ነው እንግዲህ ጌታ የመታው ማለት ነው። እንግዲህ እነዚህን ቃላቶች ካየን ለምሳሌ ይሄ ነፃነት የምንለው እዚህ ጋር ለምሳሌ ለድሆች ወንጌል ሊሰብክ ካለ በኋላ ለታሰሩት መፈታትን ይላል እና ምንድን ነው ይሄ ስር ከተባለ የባርነት ቃል ነው። ከዛ ቀጥሎም እንደውም እሱንም መልሶ እንትን ሲያደርገው ነፃ ማውጣትን የተጨቁሉትን ነፃ እንዳውጣ ይላል። ስለዚህ ምንድን ነው ከተባለ ይሄንን ቀጥታ ይዘን የምንሄደው እንግዲህ ወደ ግብፅ ነው የምንሄደው። ነፃ መውጣት ቃል ለእስራኤሎች እንግዲህ ነፃ ላውጣችሁ ነው ብሎ ሲል ትልቁ ነፃነት ለነሱ ግብፅ ነው፣ ከግብፅ ነፃ ያወጡበት ነው። ስለዚህ የግብፅ ነፃነትን ካየን እስራኤልን እግዚአብሔር ከግብፅ ሲያወጣ ከምንድን ነው ነፃ ያወጣቸው? አንደኛ ጥሪው ራሱ ህዝቤን ልቀቅ ነው። ምን እንዲያደርጉ? እኔን እንዲያመልኩ። አንደኛው መንፈሳዊ ነፃነት ነው። ስለዚህ እግዚአብሔርን በነፃነት እንዲያመልኩ ነው። ስለዚህ ይሄ የሰው ልጅ ጌታ ሲመጣ አጠቃላይ የሰው ልጅ በኃጢአት ባርነት ስር ሆኖ እግዚአብሔርን ማምለክ አይችልም። ስለዚህ ነፃ መውጣት አለበት መጀመሪያ። ስለዚህ ከኃጢአት ነፃ አውጥቶ የአምልኮ ነፃነቱን ይሰጠዋል። ሁለተኛው ነፃነት ደግሞ ባሪያ ናቸው እስራኤሎች በዛ ሰዓት በግብፃውያን መካከል በጣም ግፍ የሚፈጸምባቸው እንደውም ጩኸታቸው ራሱ ተሰምቶ እግዚአብሔር ጩኸታቸውን ሰማው ብሎ ነው የመጣው። ግፋቸው በጣም ከማለቱ የተነሳ ግብፃውያን ማለት ነው። ልክ እንደዛው እዚህ ጋር ኃጢአት ያጎሳቆለውን ሰው ጩኸት እናያለን። በተለይ ሉቃስ ላይ ደግሞ ስናይ ሙሉ ጌታችን የሚያደርጋቸው ነገሮች ድሆችን መሰብሰብ፣ ማብላት፣ ማጠጣት፣ አጋንንትን ማስወጣት፣ በጣም ሶሳይቲ የገፋቸው የህብረተሰቡ ያገለላቸው መሰብሰብ ነው። ስለዚህ ይሄ ጩኸት አለ ማለት ነው። ይህንን ነው ይዞ የመጣው ጌታ እንግዲህ ሲመጣ ማለት ነው። ስለዚህ ሉቃስ ላይ ሙሉ የምናገኘው እኚህ ሰዎች ሲያቅፍ ሲሰበስብ ነው የምናገኘው። ግብፅ ጋር ስንሄድ እኚህ የማይፈለጉ ናቸው። ግብጾቹ እኮ በጣም የሚንቋቸው እዚህ ግቡ የማይባሉ ሰዎች ናቸው። እነሱን ጌታችን ያንን የዘጸአቱን አይነት ያመጣበት ግን እውነተኛ ዘጸአት ይሄ ከፍ ያለው ዘጸአት። ምክንያቱም ያኛው ዘጸአት ከሰው አገዛዝ ነው የሚያወጣው፣ ነገ ተመልሶ ደግሞ ፌል ሲያደርግም አይተናል። ይሄኛው ዘጸአት ግን በክርስቶስ ኢየሱስ የተሰራው ኃጢአት ዋናውን ኃጢአትንና ዲያብሎስን ዋናውን ስሩን የመታበት ስለሆነ የእውነተኛ ነፃነት ይሄ የመጨረሻው አልቲሜት የምንለው ነፃነት ነው። ስለዚህ ከዚህ ነፃነት ነው እንግዲህ ጌታ ያወጣ። ወንጌሉ ይሄንን ሁሉ ይዛል ማለት ነው። ይሄን ሁሉ ከያዘ ስለዚህ ዛሬም ጭቆና የሚለው ነገር ማህበራዊ ፍትህ የሚሉ ነገሮች ነፃነት ይሻሉ ማለት ነው። ስለዚህ እንዴት ነው ነፃ የሚወጣው ሰው ከተባለ የመጀመሪያው ወንጌሉ አንደኛው ስብከት ነው፣ ኡቬጃ ነው። እግዚአብሔር ነፃነትን አምጥቷል፣ ወደ ምድር አውርዶታል። በእግዚአብሔር ዘንድ ያለው ነፃነት መጥቷል። በማመካከል ያለው በእኛ ቤተክርስቲያን ዘንድ ነው ያለው። ለምን ሲባል እኛ ነፃ ይወጣን፣ ከኃጢአት ነፃ ወጥተናል። አስተሳሰባችን ነፃ ነው፣ አምልኳችን ነፃ ነው። የምናመልከው እግዚአብሔር ነው ነፃ ስለወጣን። ስለዚህ ምንድን ነው የምናደርገው? ሰዎችን ነፃ አውጡ ብለን እናውጃለን። ግን ነፃነት ግን ልክ እንደ ግብፁ አክሽን ይፈልጋል። ልክ ከግብፅ ካወጣቸው በኋላ ምንድን ነው ያላቸው? ወንድምህን ባሪያ እንዳታደርግ ይላል። ምክንያቱም
የእስራኤል ማህበር የሚታወቀው እርስ በርሱ በመዋደድ በመፈቀር በመካከላቸው ባሪያ ባለመኖሩ ነው። ስለዚህ አንድ እስራኤላዊ ሌላኛው እስራኤላዊ ባሪያ ማድረግ አይችልም። የነጻነት ምሳሌ እንዲሆኑ ፈልጓል እግዚአብሔር። ስለዚህ ዛሬም ቤተክርስቲያን ማህበራዊ ጉዳዮች ላይ ፍትህን የምታደርግ ነጻነትን የምታሳይ መሆኗን በተግባር መገለጽ አለበት ማለት ነው። ኢፍትሐዊነት ሲኖር ለፍትህ ካልጮች የፍትህ ማህበረሰብ አይደለችም ማለት ነው። ራሷን ማየት አለባት ማለት ነው። ስለዚህ በዚህ ጉዳይ ላይ ወንጌሉ ከዚህ መለየት አይችልም። ጌታም መጀመሪያ ይዞትም ሲመጣው የምስራቹ ራሱ ነጻነትን የሚያውጅ ነው። ከኃጢአት ነጻነት የወጣ ሰው አንዱ አንዱ ላይ ሲነግስ፣ አንዱ ላይ ግፍ ሲያደርግ ዝም ካለ በጣም አደገኛ ነው ማለት ነው። ስለዚህ በዚህ መንገድ ይገናኛል ለማለት ነው። በጣም ጥሩ ነው አብዩ። ወደ ሁለተኛው ጥያቄ ልለፍ። የአዲስ ኪዳን ቤተ ክርስቲያን ማህበራዊ ኃላፊነቷን ወይም ማህበራዊ ፍትህ እንዲሰፍን መወጣት ያለባት ወይም መከወን ያለባት ዋና ዋና ሚናዎች ምንድን ናቸው? እሺ ሞጌ አመሰግናለሁ። እንግዲህ አጠቃላይ ቤተክርስቲያን ምንድን ነው መከወን ያለባት ጉዳዮች የሚለውን አንድ 3 ነገሮችን ልበል። የመጀመሪያው ሕያው ምስክር ማህበረሰብ መሆን ነው። እንግዲህ ይህን እነዚህን ኃላፊነቶች ለመወጣት ምንድን ነው የምታደርገው ከተባለ የመጀመሪያው በጉባኤያችን መካከል ነው። እንግዲህ የምናደርገው በጉባኤያችን መካከል ትልቁ ለዚህ ለጨለመው ዓለም ስብከታችን የሚሆነው መጀመሪያ በመካከላችን ዓለም የምታስቀምጣቸው ልዩነቶች አሉ፣ የምትፈጽማቸው ኢፍትሐዊነቶች አሉ። እነሱን በህብረታችን ተቃራኒውን በማሳየት ለምሳሌ በዘር፣ በጎሳ፣ በሀብት፣ በትምህርት ደረጃ ዓለም አላት፣ ሃይራርኪ አላት፣ ልዩነት አላት። ቤተ ክርስቲያን ይህንን ግድግዳዎች በመሰባበር ይህን ግድግዳ በማፍረስ እውነተኛ አንድነትን በማሳየት አካል የለበሰ የሆነ ምስክርነት ያስፈልጋታል። አንደኛው መጫወት ያለባት ነገር ምንድን ነው? ዓለም የምታደርገውን ተቃራኒ በማድረግ ዓለም የምትሰጠንን የውሸት የሆኑ ልዩነቶችን በማጥፋት ስለዚህ ህብረቱን በዛ ውስጥ በማጠንከር በህብረት በመኖር ያን አንድነት ደግሞ ያለ ልዩነት በማሳየት ይሆናል ማለት ነው። ያው ምስክርነት ያስፈልጋል። አንደኛው እነዚህን ጉዳዮች እንዴት አድርጋ ነው ኃላፊነት መውጣት የምትችለው የሚለው በመኖር ነው። ያ ምስክር በመሆን ነው ማለት ነው። ስለዚህ እግዚአብሔር በምድር ላይ ያስቀመጣት ምልክት ነች፣ ሞዴል ነች ማለት ነው። ስለዚህ ይህ ሞዴል መሆኗን ማሳየት አለባት የት ህብረታችን ውስጥ። ስለዚህ ቤተክርስቲያን ህብረቷ ውስጥ ልዩነት ካለ የዓለም እንትን ካለ ከስራለች ማለት ነው። ምን ትወጣ የሚለው በህብረት በዛ ህብረት ውስጥ አለ፣ በዛ ማህበር ውስጥ ያለ ልዩነትን ማጥፋት አንድነትን ማሳደግ ይሆናል አንደኛው። ሁለተኛው ነቢያዊ ድምፅ መሆን አለባት። የብሉይ ኪዳን ላይ እንግዲህ ኖሊያት መቼ ነው የሚመጡት ብለን ካለ እስራኤል ፌል ስታርት ነው የሚመጡት። እግዚአብሔር ነቢያትን የሚልከው የእስራኤል ማህበር እግዚአብሔር እንዳዘዘው መሄድ ሲያቅተው እግዚአብሔር ነቢያትን ይልካል። ነቢያት ስራቸው ምንድነው? እንግዲህ አሁን ያለውን ስርዓት ይተቻሉ። የሚተቹት ከምን ተነስተው ነው? ከእግዚአብሔር ህግ ተነስተው ነው። ከዛ ዳግም ይነሱና ይሄ ጉባኤ ትክክል አይደለም ብለው በእግዚአብሔር እንትን ያሳያሉ። ከዛ ያን ካሳዩ በኋላ ያን ይተቹና ከተቹ በኋላ ግን ዝም ብለው አይተው ተስፋ ደግሞ ይሰጣሉ። ተስፋው ግን ማሳያ አለው። እግዚአብሔር እንድትሆኑ የፈለገው እንደዚህ ነው ብለው ያሳያሉ ማለት ነው። እንግዲህ አንደኛው ስለዚህ ሁለተኛ ፖይንት የሚሆነው ነቢያዊ ድምፅ ነው። ምን ማለት ነው? አሁን ያለውን ጥላቻን፣ መከፋፈልን፣ ልዩነትን በግልጽ ክሪቲሳይዝ ምትተች። ከዛ መተቸት ብቻ ግን ምንም ትርጉም የለውም፣ ምንም ለውጥ አመጣ። ከዛሳ ልኩን የምታሳይ ቅድም ምን ብለናል? የመጀመሪያው ፖይንት ላይ በአካል ከገለጠችው የምትኖረው ከሆነ ልክ ስትተች እየኖረች ነው። ስለዚህ ኑ ወደኛ ስትል እነማን ናችሁ እናንተ ይባላል ማለት እናንተ ልክ አይደላችሁ፣ ልክ እኛ ነን። ለምን? እኛ በወንጌል ሄዳንን በእግዚአብሔር ህግ የምንመራ በእግዚአብሔር አስተዳደር ውስጥ ያለን ማህበር ነን። ስለዚህ ልኩ ይሄ ነው ማለት መቻል አለባት። ስለዚህ ያኛውን እየተቸች ግን ደግሞ ተስፋን ደግሞ የምታሳይ ተስፋ ያጡ የተገለሉ ሰዎች የሚመጡባት መሆን አለ። ስለዚህ ነቢያዊ ድምፅ መሆን አለባት የሚለው ነው። ሶስተኛው እግዚአብሔር ቅድም እንግዲህ አንደኛው ጥያቄ ላይ እንዳነሳ ነው እግዚአብሔር አንደኛ ተባባሪ የሚለውን ነገር ይሄ የእድሳት ስራውን ጀምሯል። እግዚአብሔር ኦልሬዲ እያደሰ ነው። ስለዚህ ቤተክርስቲያን ለዓለም መታደሻ ናት። ሰዎችን በወንጌል ሊሰበከች ወደ እግዚአብሔር የምታመጣ የእግዚአብሔር መንግስት ምድር ላይ የምታሳይ ማህበር ናት። በዚህ የእድሳት ስራ ላይ የተጠራ ነው። የዚህ የእድሳት ስራ ልናሳይ ሌላ ስራ የለንም እዚህ ምድር ላይ። እግዚአብሔር በክርስቶስ ኢየሱስ ይሰራ ያለውን ስራ መጨረሻ ላይ ሊያሳየር ያለውን ስራ ለዓለም ሊገልጥ ያለውን ስራ አሁን መኖር ማሳየት በትንሹ አለባት። ስለዚህ ሶስተኛው ፖይንታችን የግዴታ ይህንን እድሳት ስራ ተባባሪ መሆኗን ማሳየት አለባት ማለት ነው።
ቅድም ያነሳናቸው ነገሮች አሉ። ለምሳሌ የታመሙትን ማስታመም ሊሆን ይችላል፣ ሰላም ያውቃቸውን ማስታረቅ ሊሆን ይችላል። እንደዚህ በማድረግ ስለዚህ ወደፊት የሚጠበቀውን የእግዚአብሔር መንግስት አሁን ቅምሻውን ማሳየት መቻል አለበት። ስለዚህ እነዚህ 3 ነገሮች በማድረግ እነዚህ 3 ኃላፊነቶቿን ከተወጣች ቤተክርስቲያን አሁን የሚፈልገውን ነገር ማምጣት ትችላለች። እነዚህ ሚናዎች መወጣት አለባት ብዬ አስባለሁ። በጣም ጥሩ አብዩ።